ጸሎተ ሙሴ ምዕራፍ 2 ጸሎተ ሙሴ ምዕራፍ 2 ጸሎተ ሙሴ ምዕራፍ 1ን ባለፈው እሁድ እንደ እግዚአብሔር ፈቃድ አንብበናል። ይሄ ሁለተኛው እሁድ ነው። እንደተለመደው ማነብላችሁ በግዕዝ ነው። በግዕዝ ደግሞ ሳነብ በትክክል ስህተት እንደምሰራ አውቃለሁ። ምክንያቱም ግዕዝ ተጣይ፣ ተነሽ፣ ሰያፍ፣ ወዳቂ አነባበቦች አሉት። ደስ የሚሉ ራሱን የቻሉ ቅርጽ የሚሰሩ ሌላ ህብር ያላቸው አነባበቦች አሉ። ስለምሳሳት አስተያየት እንድትሰጡ ይጠበቃል። ከዛ በኋላ ደግሞ ልክ ስጨርስ በአማርኛ ተረጉምላችኋለሁ። ግን የአማርኛውን ትርጉም እያየሁ አላደርገውም። ለምን? በማቃትና ባለችኝ እውቀት ላይ ያለኝን የግዕዝ የቃላት እውቀት ተጠቅሜ ነው እና ኮንቴክስቹዋሊ አውዳዊ ትርጉሙን ተጠቅሜ ተረጉምላችኋለሁ። እሱንም እንደምሳሳት አውቃለሁ። ለምንድነው ይሄን የማደርገው? አስተያየት ሀሳባችሁን እንድትሰጡበት ነው። ዩቲዩብን ለበጎ እንድንጠቀምበት ከተፈለገ እንደዚህ አይነት አስተዋጽኦ ማድረግ አለብን። እናንተም የሚታያችሁን ክፍተት በአነባበብም ሆነ በትርጉም ላይ ሀሳባችሁን እንድትሰጡ እጠብቃለሁ ማለት ነው። ጸሎተ ሙሴ ሁለተኛው ምዕራፍ 2 የእሁድ ከሚነበቡት የነቢያት ጸሎቶች መካከል አንደኛው ነው። ስለዚህ ሁለተኛውን ክፍል የሙሴ ሲያልቅ የሌሎች ይቀጥላል ማለት ነው። ለእግዚአብሔር ፈቃድ 6 ወር አካባቢ እንደሚፈጅብን አስባለሁ፣ ወይ ከዛ በላይ። በየቀኑ አንዳንድ መዝሙር ነው ማነብላችሁ። ለዛሬ ጸሎተ ሙሴ ምዕራፍ 2 እንዲህ ይነበባል። አጽም ሰማይ ወእንግር ወስማ ምድር ቃለ አፉየ ወተወከፍዎ ከመዝናብ ለነገርየ ወይወርድ ከመጠል ነቢብየ ከመዝናብ ውስተ ገራህት ወከመጊሜ ውስተ ሳዕር እስመ ስመ እግዚአብሔር ጸዋኩ ሀቡ እበየ ለአምላክነ እግዚአብሔርሰ ጻድቅ በምግባሩ ወርቱ ኩሉ ፍናዊሁ እግዚአብሔር ጻድቅ ወአልቦ አመፃ ጻድቅ ወኄር እግዚአብሔር አበሱ አኮ ሎቱ ውሉደ ርኩሳን ትውልድ እሉት ወግፍትእት ከመዝኑ ተአሰይዎ ለእግዚአብሔር ዝህዝብ አብድ ወአኮ ጠቢብ አኮኑ ዝንቱ አብ ዘፈጠረከ ፈጠረከኒ ወገብርከኒ ተዘከሩ መዋዕለ ጥካት ወሃልዩ ዓመተ ትውልደ ትውልድ ተሰአሎ ለአቡከ ወይነግረከ ወለሊቃውንት ወይዜንውከ አመ ከፈሎሙ ልዑል አሕዛብ ወዘከመ ዘርኦሙ ለደቂቀ አዳም ወሰርኦሙ ለአሕዛብ በቦ ደወሎሙ ወበበሁልቆሙ ለመላእክተ እግዚአብሔር ወኮነ ያዕቆብ መክፈልተ ሕዝቡ ለእግዚአብሔር ወእስራኤልኒ ሀብለ ርስቱ ዋጽገቦሙ በምድረ ገዳም በብሔረ ጽምዕ ወሃፍ በብሔረ በድው ወመገቦሙ ወመርሆሙ ወአቀቦሙ ከመብንተ ዓይን ከመንስር ያስተጋብ እጎሊሁ ታሕተ ከነፊሁ ወከመ ያሐቅፍ እጎሊሁ በገባቲሁ ወሃዘሎሙ በክነፊሆሙ ወጾሮሙ በእንግድአሁ እግዚአብሔር ባህቲቱ መርሆሙ ወአልቦ ምስሌሁ አምላክ ነኪር ወአረጎሙ ዲበ ኃይላ ለምድር ወሴስዮሙ እክለ ገራውህ ወሐፀኖሙ በመዓር እምኮኩ ወበቅብዕ እምእብን ጽድዕት በቅብዓ እጎልት ወበሃሊበ በግ ምስለ መቋዓለ ጠሊ ወራህም ወእጉለ አልህምት ወአባግ ምስለ ቄቅሐ ስርናይ ወደመ አስካል ሰትዩ ወይነ ወቦልዓ ያዕቆብ ወጸግበ ወከረዮ ጽጋብ ለምዙ ሰብሃ ወገዘፈ ወርህበ ወሃደጎ ለእግዚአብሔር ፈጣሪሁ ወርህቀ እግዚአብሔር ሕይወቱ ወወሃኩኒ በዘ ነኪር ወአምረሩኒ በርኩሶሙ ወሶኡ ለአጋንንት ወአኮ ለእግዚአብሔር ለአማልክት እለ ኢያእምሩ አማልክተ ግብፅ እለ ኢይበቁ ወእለ ኢያእምሩ አበዊሆሙ ወሃደጎ ለእግዚአብሔር ዘወለደከ ወረስዓኮ ለእግዚአብሔር ዘሃነጸከ ወርእየ እግዚአብሔር ወቀና ወተምዓ መዓተ ላዕለ ደቂቆሙ ወአዋልዲሆሙ ወይቤ እመይጥ ገጽየ እምኔሆሙ ወርእዮሙ ዘይከውኑ በዳህሪቶሙ እስመ ትውልደ አላውያን እሙንቱ ውሉድ እለ አልቦሙ ሃይማኖተ እሙንቱኒ አቅንዑኒ በዘልኢኮነ አምላከ ወአምጽኡኒ በአማልክቲሆሙ አነ አቀንዖሙ በዘኢኮነ ሕዝብ ወአምዕኦሙ በሕዝብ ዘኢይልቡ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን።
የሰማነውን አምላካችን እግዚአብሔር የምንጠቀምበት ያድርግልን። እስካሁን ካየኋቸው ረጅሙ የጸሎተ የነቢያት መዝሙር ብቻ ሳይሆን ከዳዊት መዝሙር መካከል አባቶቻችን ከሚደግሙት በጣም ረጅሙ ነው። እንግዲህ የታደላችሁ ትደግሙታላችሁ። ዳዊት የምትደግሙ ጸሎት የምታደርሱ ትርጉሙንም በአቅ የምታውቁ አነባበብ ስህተት እንዳለበት የምታውቁ ወንድም እህቶቻችን በዚህ በማህበራዊ ገጽ አካባቢ ያላችሁ ብታካፍሉን እኔ እጠቀማለሁ በታለው የናቅነውና ፋራ ያደረገን የቄስ ትምህርት ምን ያህል ጠንካራና ጥልቅ የሆኑ ትምህርቶች እንዳሉት እንረዳበታለን ለማለት ነው። ረጅም ስለሆነ አለፍ እያልኩ አንዳንዶቹም ቃላቶች የሚከብዱኝ ይመስለኛል። ሐሳቡን ትንሽ ለሞከር አጽማ ሰማይ ወእንግር ወስማ ምድር ቃለ አፉየ ሰማይ ስሚ ምድርም የአፌን ቃል አድምጪ ወተወከፈው ከመዝናብ ለነገሬ ወይወርድ እንደ ዝናብ የምናገረውን አድምጡኝ። ከመጠል ነቢቤ ከመዝናብ ውስተ ገራህት ወከመጊሜ ውስተ ሳዕር። በቃ እንደዚሁ ተቀበሉኝ ነው። እንደ ዝናብ ማለት ነው። እንደ ጠል እንደ ዝናብ ውስተ ገራህት በእርሻ ቦታ ላይ እንደሚፈስ ዝናብ ማለት ነው። ስመ እግዚአብሔር ጸዋዕኩ ሀቡ እበለ አምላክነ የአባቶቼን አምላክ የእግዚአብሔርን ስም ጠርቻለሁና። እግዚአብሔር ጻድቅ በምግባሩ ወርቱ ሁሉ ፍናዩ። እግዚአብሔር በነገሩ ሁሉ ጻድቅ ነው፣ እውነተኛ ነው። በመንገዱ ሁሉ ደግሞ ትክክለኛ አምላክ ነው። እግዚአብሔር ጻድቅ ወአልቦ አመፃ። እግዚአብሔር ጻድቅ ነውና በእርሱ ዘንድ አመፅ የለም። ልክ ጢሞቴዎስ ላይ ሐዋርያው ቅዱስ ጳውሎስ የጌታን ስም የሚጠራ ሁሉ ከአመፅ ይራቅ እንዳለው ነው። ኢየሱስ ያድናል፣ ኢየሱስ ጌታ ነው የሚል ለማብሸቅ የሚመስል ቃላቶች አሉ። ግን ኢየሱስ ጌታ ነው የሚል ሰው፣ ኢየሱስ ያድናል የሚል ሰው መጀመሪያ የዳነ ደግሞ ኢየሱስ ጌታ ነው ካለ ባሪያ መሆኑ የሚረጋገጥ በእውነት ሲናገር ሲታይ አቋቋሙ አነጋገሩ ጌታን የሚመስል መሆን ይጠበቅበታል። ለዛ ነው ቅዱስ ጳውሎስ የጌታን ስም የሚጠራ ሁሉ ከአመፅ ይራቅ ያለው። አመፀኛ ማንም ክፍታፍ እየተነሳ የጌታን ስም የሚጠራ ከሆነ ይሄ አመፀኛ ነው። ጭራሽ ለአመፀኛነቱ ማረጋገጫ ጌታን ተባበረኝ እንደማለት ነውና አትምሰሏቸው በፍጹም። እንደዚህ ያለ ስርዓትም ወግም ክብርም ባህልም እምነትም የለንም። ጸጋም ከፍታችንም ልዕልናችንም ይሄ አይደለም። ኢየሱስ ጌታ ነው እያሉ ተመጻዳቂና ልቅ ክፍት መሆን አይጠበቅም። ምክንያቱም የጌታን ስም የሚጠራ ከአመፅ ይራቅ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 20 ላይ ይገኛል ማለት ነው። እግዚአብሔር ጻድቅ በምግባሩ ርቱ ሁሉ ፍናዩ። እግዚአብሔር ጻድቅ ነው፣ በመንገዱ ሁሉ ንጹህ ነው። እግዚአብሔር ጻድቅ ወአልቦ አመፃ፣ በሱ ዘንድ ክፋት የለም። ጻድቅ ወኄር እግዚአብሔር ጻድቅ ነው በእውነት። አበሱ አኮሎቱ ውሉደ ርኩሳን፣ የክፉዎች ልጆች በደሉ፣ ትውልድ ሁሉ ወግፍተት፣ እንደዚህ ክፉዎች በደሉት። ከመዝኑት አስዩ ወለእግዚአብሔር፣ ስለዚህ እግዚአብሔርን አስታውሱት። ሕዝብ አብዶ አኮ ጠቢብ፣ ይህ ሕዝብ ጠቢብ ሰነፍ እንጂ ጠቢብ አይደለም። አኮኑ ዝንቱ አብ ዘፈጠረከ፣ እግዚአብሔር የፈጠረክ ሕዝብ አይደለህምን? ፈጠረከኒ ወገብረከኒ፣ የሰራህና የፈጠረህ እግዚአብሔር አይደለምን? ተዘከሩ በዓለ ትካት ወሐልዩ ዓመተ ትውልደ ትውልድ፣ የክፉዎችንና የጠፉትን የጥፋተኞችን እግዚአብሔር ያጠፋቸውን ትውልድ አስታውሱ። ተሳአሎ ለአቡከ ወይነግረከ ወለሊቃውንት ወይዜንውከ፣ አባትህን ጠይቅ ይነግርሃል፣ ሊቃውንቶችን ጠውቅ ያስታውቁሃል። አመ ከፈሎሙ ልዑል ለአሕዛብ ወዘከመ ዘርኦሙ ለደቂቀ አዳም ወሰሮሙ ለአሕዛብ በደውሎሙ፣ እግዚአብሔር በየዘመናቸው ድንቅ ነገር ያደረገላቸው አሉና። ወበበሁልቆሙ ለመላእክተ እግዚአብሔር፣ ከእግዚአብሔር መላእክት መካከል ብዙዎችም አሉ። ወኮነ ያዕቆብ መክፈልተ ሕዝቡ ለእግዚአብሔር ወእስራኤልን ሀብለ ርስቱ ይለፈኝ ወአዝገቦሙ በምድረ ገዳም በብሔረ ጽብእ ወሐፍ በብሔረ በድው ወመገቦሙ ወመርሆሙ ወአቀቦሙ ከመ ብንተ ዓይን። እግዚአብሔር ብዙ ነገር ያደረገላቸው ትውልድ ያስታውሳል። ለማሳጠር ልዝለለው። ከመ ንስር ያስተጋብእ እጎሊሁ ታሕተ ከነፊሁ ወከመ ይሐቅፍ እጎሊሁ በገቧቲሁ ሐዘሎሙ በክነፊሁ ወጾሮሙ በእንግዳሁ። አዎ ለእነሱ እንዳደረገ እግዚአብሔር እንደ ንስር ከፍ ሊያደርግ ሊያቅፍ ሊረዳ ሊያግዝ ዝግጁ ነው። አንተስ ነው እግዚአብሔር ባህቲቱ ወመርሆሙ አልቦ ምስሌሁ አምላክ ነኪር። እንደርሱ ያለ አምላክ የሌለ እሱን የመራቸው እግዚአብሔር ነው የመራቸው። ወአረጎሙ ዲበ ኃይል አለምድር ወሴስዮሙ፣ እግዚአብሔር ከፍ ከፍ አደረጋቸው ምድር ላይ እክለ ገራው ወሐፀኖሙ በመዓር እንኮኩ በቅብእ እምእብን ጽንዕት፣ በብዙ በረከት ባረካቸው። በቅብአ ጎልት በባህሊ በበግ ምስለ መቋለ ጠሊ ወላህም ወጉለ አልህም ወአባግ ምስለ ቄቃ ሰርናይ ወደ ማአስካል ሰቲው ወይነ።
ወይን እስኪጠጡ በበግና በላም በብዙ ፍየል ባረካቸው እግዚአብሔር። ወቦልአ ያዕቆብ ወጸግበ ወከረዮ ጽጋብ ለምዙ ያዕቆብን ጎበኘው። ሰብሃ ወገዝፈ ወርህበ ወፈረ ገዘፈ ደሞ ምራበው ወሃደጎ ለእግዚአብሔር ፈጣሪው ወርህቀ እግዚአብሔር ይወቱ እግዚአብሔርን ከአምላኩ ከእግዚአብሔር መራቀ። ወሃኩኒ በዘነኪር ወአምረሩኒ በርኩሶም በከፋታቸው አስጨነቁኝ አስመረሩኝ። ወሶው ለአጋንንቱ አኮ ለእግዚአብሔር ለአጋንንትም ሰው ለእግዚአብሔር አይደለም። ለአማልክት ለያምሩ ለማያውቋቸው አማልክተ ግብጥ ለይበቁ ለአምላክነት ለማይበቁት ለነሱ ይህን አደረጉ። ወለያምሩ አበው ይሆሙ አባቶቻቸው እንኳን አያውቋቸውም አማልክቶቻቸው። ወሃደጎ ለእግዚአብሔር ዘወለደከ ወረሰአኮ ለእግዚአብሔር ዘሐነጸነከ የወለደህና ያሳደገ እግዚአብሔርን አትቶ ወረየ እግዚአብሔር ወቀና እግዚአብሔር ባየቀና ወተማአ ማአተ ላለ ደቂቆሙ አዋልዲሆሙ እግዚአብሔር ልጆቻቸውን አየ ጎበኘም። ወይቤ መይጥ ገጽም እንዲሆሙ ወረየዮሙ ፊቴን ወደ እነሱ መልሳለሁ አመለከታ ዘይከውኑ በዳህሪቶ ሙስመት ወልደ አላውያን ሙንቱ የታላላቅ አባት ልጆች እንደሆኑ አመለከተ። ወደ ፊቴን ወደ እነሱ አዞራለሁ። ውሉድ ለአልቦም ሃይማኖተ የሃይማኖት እንዳላቸውና እንደሌላቸው አያለው። እሙንቱኒ አቅንኡኒ በዘኢኮነ አምላከ ወአምኡኒ በአማልክቲሆሙ በአማልክቶቻቸው ያስቀኑኝ ዘንድ እነሱ ፈለጉ። አነ አቀንኦሙ በዘኢኮነ ህዝበ ወአምኡሙ በህዝብ ዘኢይሌቡ ልብ በሌላቸውና አማልክቶቻቸው ብዙ በሆኑት በእነሱ እቀና ዘንድ እንደማልችልና ይልቁኑ በአምላኬ በዘላለም አባት በሚረዳኝና በሚያግዘኝ በእግዚአብሔር ይቀኑ ዘንድ አስመለክታቸዋለሁ ይላል። ይሄ ነው በእኔ እይታ። ስለዚህ ሀሳብ አስተያየቶቻችሁን ስጡ። እንደረዘመ አውቃለሁ። መልካም ሰንበት እንዲሆንላችሁ እመኛለሁ። መልካም ጊዜ ይሆንላችሁ። የተሳሳትኩት ብዙ የገደፍኩት እንደሚኖር ተስፋ ስለማደርግ ሀሳብ አስተያየት እናንተም ጠቅለል አጠር እያደረጋችሁ ሰብሰብ እያደረጋችሁ ዘመናዊ ሰዎች ናችሁና ስጡበት። አባቶቻችን እንደዚህ አይነት ጸሎት ነው የሚጸልዩት። እሁድን እያሉ ልብ የሚያሳርፋ ታላላቆቹን ትመስላላችሁ ወይስ ታናናሾቹ? እግዚአብሔር መቼም ታላቅ ነው፣ ጻድቅ ነው፣ ቅዱስ ነው። በመንገዱም በሐሳቡም በድርጊቱም በተግባሩም እርኩሰትና ክፋት አይስማማውም። ክፉዎችና እግዚአብሔርን ያስመረሩት ጠማማ ትውልዶች ደግሞ ክፉ ነበሩ። እናንተስ ከየትኛው ናችሁ? በዚህ ዘመን እግዚአብሔር ሊረዳቸው ከሚፈልጋቸው ናቸው ወይስ ለጥፋት እንደተዘጋጁትና እግዚአብሔር እንዳጠፋቸው በንፍር ውሃ በኖህ ጊዜ እንደ ሶዶማውያንን በእሳት በየዘመናችሁ ደግሞ ከ1000 ዓመት ወደ 120 ዓመት ከ120 ዓመት ደግሞ 70 እና 80 ዓመት እንዳሳጠረበት ዛሬስ አባትና እናትን ባለማክበር ከሚስት ከልጆች ጋር ባለመዋደድ ባለመከባበር ከጎረቤት ጋር በሰላም ባለመኖር ለመቀሰፍ ነው የተዘጋጀው ነው። ወንድም እህቶቼ ዳዊትን ስንደግም የቅዱሳን አባቶቻችን ጸሎት ስናነብ ይህንን እያስታወስን ቢሆን ለማሳሰብ ነው። ስላዳመጣችሁኝ አመሰግናለሁ። መልካም ቀን፣ መልካም ሰንበት። ጥቅምት 16 ዕለተ ኪዳነ ምሕረት መልካም ሰንበት እንዲሆንላችሁ እመኛለሁ። 2018